ሁለቱ የባህልና ታሪክ ትስስር ያላቸው ጎረቤታሞቹና ኒውክሌር የታጠቁት የደቡብ ኤስያ ሀገራት ህንድና ፓኪስታን እንግሊዝ ከአካባቢው ቅኝ ግዛት በወጣች ማግስት ከጎርጎሮሳውያኑ 1947 ጀምሮና ከዛም በፊት ለዘመናት የቆየ የግጭት ታሪክ አላቸው። ህንድ የታጠቁ ተፋላሚዎች በግዛቷ ካሽሚር ፓህልጋም 25 ቱሪስቶችን በቀጠፈው ጥቃት ላይ ፓኪስታን እጁ አለበት በሚል ከ20 ቀናት በፊት በ9 በፓኪስታንና ፓኪስታን በመታስተዳድራቸው ጃሙና ካሽሚር ግዛቶች የሚገኙ ኢላማዎች ላይ ጥቃት መክፈቷ የሁለቱን ሀገራት ግጭት ወደ ሙሉ ጦርነት እንዳያሳድገው ስጋት ያሳደረ ክስተት ነው። በዚህ ግጭት ህንድ ቱርክ ፓኪስታንን በጦር መሳሪያ ጭምር ተደግፋለች በሚል ተከሳታለች። ቱርክ በበኩሏ ውሸት ነው ስትል ታስተባብላለች። ሆኖም የህንድን ጥቃት መክፈት ተከትሎ ቱርክ በፕሬዝዳንቷ ኤርዶሃን በኩል ለፓኪስታን ያላትን ድጋፍ መግለጧ የሚታወስ ነው። አሁን ደግሞ የአንካራው ረሲብ ጣይብ ኤርዶሃን ከኢስላማባዱ ሸህባዝ ሸሪፍ ጋር በህንድና ፓኪስታን ግጭት ዙሪያ መክረዋል። ህንድና ፓኪስታን በመካከላቸው ያለው ግጭት ተባብሶ ባለበት በዚህ ጊዜ የፓኪስታኑ መሪ ከፊልድ ማርሻል አሲም ሙኒር ጋር ወደ ቱርክ አምርተው በኤርዶሃን ቢሮ በተደረገው ምክክር ሁለቱ ሀገራት በመከላከያ ትራንስፖርትና ኃይል ዘርፍ ያላቸውን ትብብር ስለማሳደግ ተወያይተዋል። የቱርክ ፕሬዝዳንት ኤርዶሃን ምክክሩ በሁለቱ ሀገራት ፍላጎት ሽብርተኝነትን ለመዋጋት በትምህርት የመረጃ ልውውጥና ቴክኖሎጂ ድጋፍ ያላቸውን ትብብር ለማሳደግ ያለመ ነው ሲሉ ገልጸዋል። ከህንድ በኩል ያለው አረዳድ ደግሞ ኢስላማባድና አንካራ አብረው እየሰሩ ነው የሚል መሆኑ አይቀሬ ነው። ኤርዶሃን ለፓኪስታን ያላቸውን ድጋፍ አጽንኦት በመስጠት ሁለቱ ኒውክሌር የታጠቁ ሀገራት በመካከላቸው ያለውን ግጭት ከማባባስ እንዲቆጠቡ ጠይቀዋል። We discussed our multi-dimensional cooperation in our meetings. በውይይታችን ስለ ሁሉን አቀፍ ትብብራችን መክረናል። ለፓኪስታን ህዝብ ያለንን ጠንካራ ድጋፍ ደጋግመን ገልጸናል። ሁሌም ቢሆን በቀጠናችን ሆነ ከቀጠናችን ውጭ ምንም አይነት ግጭትን እንደማንፈልግ አጽንኦት እንሰጣለን። በፓኪስታንና ህንድ መካከል ያለው ግጭት ከመባባሱ በፊት ግጭቱን የማቆም እርምጃ በአስቸኳይ እንዲወሰድም እንፈልጋለን። Before evolving into worse. ቱርክ ለፓኪስታን ከዋነኛ ወታደራዊና ዲፕሎማሲያዊ ወዳጆቿ አንዷ ስትሆን አንካራ ለኢስላማባድ ወታደራዊ ሰው አልባ አውሮፕላኖችን ታቀርባለች። ያላቸው ወታደራዊ ትብብርም ቢሆን ከጊዜ ወደ ጊዜ በፍጥነት እያደገ መሆኑ ይገለጻል። ኒውዴልሂና ኢስላማባድ ሚሳኤል ሲወናጨፉ ቆይተው ከ2 ሳምንታት በፊት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸማጋይነት የተኩስ አቁም ማድረጋቸው ይታወሳል። ሆኖም ይሄው ግጭት እንዳይባባስ ስጋት ዛሬም ቢሆን አለ። የሁለቱ ሀገራት ግጭት በ1930ዎቹ መጨረሻ የብሪቲሽ ኢንዲያ የሂንዱ እምነት ተከታዮች ወደሚበዙባት ህንድና የእስልምና እምነት ተከታዮች ወደሚበዙባት ፓኪስታን ለሁለት ሲከፈሉ ጀምሮ የነበረ ነው። በሁለቱ ሀገራት መከፋፈል ወቅት የጃሙና ካሽሚር ግዛቶች ብዝሃነት ያለባቸው መሆኑ ግዛቶቹ ለሁለቱም ሀገራት መከፈላቸው ሞቅ ቀዝቀዝ እያለም ቢሆን እስከዛሬ ለቆየ የድንበር ግጭት ዳርጓቸዋል። ኒውዴልሂና ኢስላማባድ ከነጻነታቸው በኋላ እንኳን 4 ጦርነቶችን ያደረጉ ሲሆን 3ቱ በካሽሚር ግዛት ሳቢያ ናቸው። የሁለቱ ሀገራት ግጭት ላለፉት 2 አስርተ ዓመታት መባባሱ የከፋ መሆኑ የተስተዋለ ሲሆን የአሁኑ ግጭታቸው ከ2019 ወዲህ የከፋው ነው ተብሏል። ህንድ የ25 ሰዎችን ህይወት የቀጠፈውን የሽብር ጥቃት ያደረሱትን ቡድኖች ትደግፋለች በሚል ፓኪስታንን ስትወነጅል፣ ፓኪስታን በበኩሏ ምንም አይነት ድጋፍ ለቡድኑ የለኝም ባይናት። የመከላከያ ሚኒስተሯን ቢሆን ጥቃቱ በውሸት የፓኪስታን ሰንደቅ ዓላማ ሽፋን የተደረገ ነው ይላል። በይፋ ለጥቃቱ ኃላፊነት የሚወስድ ቡድን ያልተለየ ቢሆንም ካሽሚር ሬዚስታንስ የተሰኘው ክንፍ ኃላፊነቱን እንደሚወስድ በሰዓቱ ማስታወቁ ይታወሳል። እንደ በበኩሏ በመንግስታቱ ድርጅት በሽብርተኝነት የተፈረጀውና የፓኪስታን መሰረት ያለው ላሽካር ኢታይባ ኃላፊነቱን ይወስዳል ባይናት። የሁለቱ ሀገራት ግጭት በእንዲህ እንዳለ ቱርክ የፓኪስታንም የህንድም ወዳጅ ነኝ ብትልም በይፋ ለፓኪስታን ጠንካራ ወዳጅነት እንዳላት ገልጻለች። ህንድም ብትሆን በዚህ ግጭት ለፓኪስታን ወታደራዊ ሰው አልባ አውሮፕላኖችን እያቀረበች ነው በሚል ከሳታለች። ህንድ 172 የኒውክሌር አረር ጫፎችን በመታጠቅ 170 ኒውክሌር ካላት ፓኪስታን ጋር ልታደርገው የነበረው ጦርነት ዓለም አቀፋዊ ይዘቱ አስፈሪ የነበረ ከመሆኑም ባሻገር ከፓኪስታን ጀርባ ቻይና ከህንድ በኩል ደግሞ አሜሪካ ትኖራለች የሚለው መረጃ ስጋቱን እየከፋ አድርጎት ነበር። የህንድ ወታደራዊ ባለስልጣናትን አጣቅሰው ምንጮች እንደገለጹት ቱርክ ለፓኪስታን የወታደራዊ ሰው አልባ አውሮፕላኖች አሰልጣኞችን ጭምር ልካለች። ባለፉት 3 ዓመታት የአንካራና ኢስላማባድ የሰው አልባ አውሮፕላኖች ትብብር መጨመሩንም ይገልጻሉ። ያሁኑ የፓኪስታን ጠቅላይ ሚኒስትር
ሚኒስትር ሸህባዝ ሸሪፍ ከፊልድ ማርሻል አሲም ሙኒር ጋር በቱርክ እያደረጉ የሚገኘው ምክክርና ጉብኝት አንካራ ላደረገችላቸው ውለታ ይፋዊ ምስጋና ነው የሚሉም አልታጡም። በዚህ ግጭት ሳቢያ መልካም የነበረው የህንድና ቱርክ ግንኙነት መሻከር ጀምሯል። ባለፈው ዓመት ብቻ 274,000 ህንዳውያን ቱርክን የጎበኙ ሲሆን አሁን ግን ህንዳውያን ወደ ቱርክ የሚደረግ ጉዞ እንዲቆም እየተወቱ ነው። ምንም እንኳን ህንድ በይፋ የቱርክ ምርቶችን መጠቀምን ባትከለክልም በህንድ የቱርክ ምርቶችን መጠቀምም ተቃውሞ ገጥሞታል። ህንድ በአመት የ2.7 ቢሊዮን ዶላር ገቢ ንግድ ከቱርክ ጋር ታደርጋለች። ረሲብ ጣይብ ኤርዶሃን የሁለቱም ሀገራት ወዳጅ እንደመሆናቸው የጋራ መፍትሄ ለማምጣት መጣር ነበረባቸው በሚል ቢተቹም ከፓኪስታን በኩል ያላቸው ወዳጅነት እንደሚበልጥባቸው አሳይተዋል በሚል እየተወቀሱም ነው። የህንድና ቱርክ ግንኙነት መሻከር ላይ ነው። ምናልባትም የ1.4 ቢሊዮን ህዝብና የ250 ሚሊዮን ህዝብ ጦርነት ዓለም አቀፋዊነቱ እጅጉን በከፋ ነበር ለሚሉ የፖለቲካ ተንታኞች ኒው ዴልሂና ኢስላማባድ የጀመሩትን ግጭት በተኩስ አቁም እንዳቆሙት ይቀጥሉ ይሆን የሚለው ቀጣይ ክስተቶችን እንዲጠብቁ እያደረጋቸው ነው።